11 አይነት ፍቅር አለ። ከጥቂቱ አራቱን ፍቅር ላውራችሁና ዋናውን ፍቅር ዛሬ ተነጋግረን እንወጣለን። አንደኛ ቆሮንቶስ 13 የእግዚአብሔር ፍቅር የሚባል አለ። የቤተሰብ ፍቅር አለ። የቤተሰብ ፍቅር ማለት ስቶርጊ የሚባል ላቭ አለ። ስቶርጊ የሚባለው ፍቅር በአባትና በልጅ ያለ ፍቅር ነው። መጽሐፍ ቅዱስ በውኑ ሴት የወለደችውን ትረሳ ይሆነን ይላል። በውኑ ሴት የወለደችውን ምን ይሆናል? ትረሳ። በእርግጥም ትረሳለች፣ እኔ ግን አልተውሽም፣ እኔ ግን አረሳሽም ይላል። ክብር ለኢየሱስ ይሁን። እስቲ እግዚአብሔር ፍቅር በሉ። የአባትና የእናት የወንድም ፍቅር አለ። ሁለተኛ ፍቅር ፊሊዮስ የሚባል ፍቅር አለ። ፍሬንድሺፕ ላቭ የጓደኝነት ፍቅር አለ። ጓደኝነት ማለት አሜሪካን ሀገር ፊላዶልፊያ የሚባል ሀገር አለ አይደል? ፊላዶልፊያ ወንድማማቾች ከተማ ማለት ነው። ወይም ብራዘርሊ ካይንድነስ የሚባል አይነት ፍቅር ማለት ነው። ይሄ ፍቅር ምንድነው? በጓደኝነት ያለ ፍቅር ነው። ሌላኛው ፍቅር ምንድነው? ኢሪዮስ የሚባል ፍቅር አለ። ምን አይነት ፍቅር ነው? በባልና በሚስት ያለ ፍቅር። ባልና ሚስት ዘር የሚተኩበት ደግሞ ጾታዊ ተራክቦት ያለው ፍቅር ነው። ሌላኛው ስቶርጊ ያልኳችሁ፣ ኢሮስ አልኳችሁ፣ ፊሊዮስ አልኳችሁ። አራተኛው ፍቅር አጋፔ የሚባል ፍቅር አለ። እስቲ አጋፔ በሉ። አጋፔ የሚባለው ፍቅር በእንግሊዘኛ ቻሪቲ ነው የሚለው። በግሪክ ቃል አጋፔ ማለት ነው። አጋፔ ማለት ጋድ ካይንድስ ኦፍ ላቭ ማለት ነው። የእግዚአብሔር አይነት ፍቅር። እስቲ የእግዚአብሔር አይነት ፍቅር በሉ። ይሄ ፍቅር ከናንተ የጀመረ አይደለም። ከናንተ የጀመረ አይደለም፣ ከእግዚአብሔር የሚጀምር ነው። አንዲት ዘማሪ ያለች በጣም ደስ የሚለኝ መዝሙር እና ይሄ መዝሙር በጣም ይገርመኛል እና ሁሌ ውስጤን ያበረታኛል። እግዚአብሔር ይወደኛል ወይ ብዬ ሳስብ ይሄን ፍቅር ነው ማስበው። ያለ ምክንያት ወዶ በምክንያት አይጠላም። ያንተ ፍቅር ምንድነው? ሙሴ የሚለው መለኪያ የለውም ከራስህ ነው ይላል። አሜን። እስቲ እግዚአብሔር ወዶኛል በሉ። እግዚአብሔር የወደደን በዚህ ፍቅር ነው። ዮሐንስ ወንጌል 3:16 ላይ የእግዚአብሔር ቃል በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። እስቲ እንዲሁ በሉ፣ ያለ ምክንያት በሉ። እግዚአብሔር እኔን ወዶኛል። አሜን። አንዳንድ ሰዎች ደህና ነህ ደብዬ ምናምን ብለው ይደውሉልኛል። እኔ ደስ ይለኛል። ከዛ ትንሽ ቆየት ብለው ከሰላምታው በኋላ ቤኒን ኮንፈረንስ የሚያዘጋጀው የት ነው? መስቀል አደባባይ። ኮሚቴዎቹን ታውቃቸዋለህ? ቪአይፒ ካርድ እንዲያገኝ። አያችሁ ሰዎች ናፈከኝ እወድሃለሁ ምናምን ብሎ አይመጡ። የሆነ ነገር ለማግኘት ካንተ ጌል ለማግኘት ነው። ይሄ የሰው ልጅ ባህሪ ነው። ሚቹዋል። እኔም እንደዚህ ነው የምደውለው፣ እናንተም እንደዚህ ነው። እግዚአብሔር ግን ከኛ ምንም ሳይፈልግ ወደደ። እስቲ በእግዚአብሔር ተወድጃለሁ ብሉት። አሜን። በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደደ። የእግዚአብሔር ፍቅር ከራሱ ነው። ያ ደግሞ ያለ ምክንያት ነው። አሁን ይሄ የእግዚአብሔር ፍቅር ምንድነው? ይሄ የእግዚአብሔር ፍቅር ምንድነው ብለን ስንናገር አንደኛ ቆሮንቶስ 13ን ይሄ ፍቅር ውሳኔ ነው። ይሄ ፍቅር ማስተዋል ነው። ይሄ ፍቅር ጥበብ ነው። ይሄ ፍቅር ካራክተር ነው። አሁን ብዙ ሰው ወይ ፍቅር የሚል ዘፈን ነው የሚያስበው፣ ወይ ፍቅር እያለ የሚል ዘፈን ነበር አይደል? ያንን ነገር ነው የሚያስበው። ወይ ፍቅር ሲያስብ የሆነች ግድግዳ ላይ የተለጠፈች የሆነች ቆንጆ ልጅ ምናምን የህንድ ፎቶግራፍ ነው የሚያስበው አይደለም። ፍቅር ወይም ደግሞ ይሄ ፊሊንግ አይደለም፣ ኢሞሽን አይደለም። ፊል ያደረገው ነገር አለ። ያ ፊሊንጉ ደግሞ ስፖይል ያደርጋል። ብዙ የሜሬጅ ሳይኮሎጂስቶች ምን ያደርጋሉ? በሪሌሽንሺፕ ውስጥ ሁል ጊዜ ኢሮስ በሚባለው ፍቅር ውስጥ ሰዎች ለ2 ዓመት ብቻ ነው አባዬ እማዬ የሚባለው፣ አባዬ በላህ እማዬ ጠጣሽ ምናምን የሚባለው
ከዛ በኋላ ያው ያለውን አደባባይ ላይ ታዩታላችሁ ቲክቶክ ላይ እኔ የለሁበትም። ይሄኛው ሂዩማን ናቹራል ላይፍ ስፖይል ሊያረግ ይችላል። ግን ጌታ ኢየሱስ አንድ ነገር ግን ኑሯል። አንድ ነገር ተናግሯል። በፍቅሬ ኑሩ ነው ያለን። እስቲ በፍቅሬ እኖራለሁ ብሉ። እስቲ ክርስትና በሉ የሚኖር ነው። የሚኖር ከሆነ በፍቅሩ ነው እንድንኖር የፈቀደው። ይሄ ፍቅር ምንድነው? ለዛ ነው ሮሜ 5:5 ላይ ምን ይላል? እንኪያውስ በእምነት ከሆናችሁ ከእግዚአብሔር ጋር ምን አላችሁ? ሰላም አላችሁ። እግዚአብሔር ፍቅሩን በመንፈስ ቅዱስ አማካኝነት ምን አድርጎታል? በልባችን በመንፈሱ አማካኝነት አፍስሶታል ይላል። ይሄ ፖቴንሻል አለን። ባይዘው እግዚአብሔር የሰጠን አንኮንዲሽናል የሆነ ፍቅር የመመላለስ ኃይል አለን። ኧረ አሜን። ይሄ ፍቅር ምንድነው? ይሄ አጋፔ የሚባለው ፍቅር ምንድነው? በፍቅሬ ኑሩ። እሺ ቀጥል። ኦራክል መልእክት ነው ባይዘው እግዚአብሔር የሰጠኝ ለኔም ለናንተም ነው። ይሄንን የሰማኝ ህይወቱ ይቀየራል። እስቲ እግዚአብሔር ፍቅር በሉ። እከሌ የፍቅር ሰው ነው ሲባል ሰምተናል። እከሌ የፍቅር ሰው ናት ይባላል። ዛሬ እስቲ በርግጥ የመንፈስ ቅዱስ ፍቅር በእኔ ውስጥ አለ ወይ? እግዚአብሔር ከኔ ጋር አለ የሚለይበት ባይዘው በልሳን መናገር፣ በትንቢት መናገር፣ እነዚህ ነገሮች የጸጋ ስጦታዎች ናቸው። የጸጋ ስጦታ አንድ ጊዜ ፕሮፌት ሚራክል ሲያወራ የሰማሁት አለ። ልጅየው ሰውየው ጠላ ቤት ነው የሚውለው እና ከቸርች አልወጣ ያለው አጋንንት ማን ይዘውለት ይመጣሉ? ጠላ ቤት ይዘውለት ይመጣሉ። ሰውየው ጠላ እየጠጣ ሂድ አንተ ውጣ ብሎ ያስወጣዋል። እግዚአብሔር ስለ ጥሪውና ስለ ጸጋ ስጦታው አይጸጸትም። ትንቢት እየተናገርክ ነህ፣ እያገለገልክ ነው፣ ሚስጥራትን እየገለጥክ ነው። እግዚአብሔር ግን ካንተ ጋር አለ ማለት ግን አይደለም። እግዚአብሔር ካንተ ጋር የመሆኑ ሚስጥር በእግዚአብሔር ፍቅር የመመላለስ ጉልበት ካንተ ጋር ካለ ሪል ክርስትና ካንተ ጋር አለ። እሺ ቀጥል። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው። አሁን በሰዎች ልሳን ብናገር፣ እኔ ግን አንድ ነገር ልንገራችሁ። ልሳን የሚናገሩ ሰዎች በጣም የሚባርክ ሰው አላቸው። ሸርም ይላል። ግን እነዛ ሰዎች ፍቅር የላቸው። እሺ ቀጥል። ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጽናጽል ሆኛለሁ። እሺ ትንቢትም ቢኖረኝ ምስጢርንም ሁሉና ዕውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ምንድነኝ? አሁን እነዚህ ነገሮች ጊፍት ናቸው። ጊፍት ማለት ዴሪክ ፕሪንስ ምን ይላል? ጊፍት ማለት እንደ አርቲፊሻል አበባ ነው። ይሄው አርቲፊሻል አበባ ነው። ካራክተር ወይም ሪል ካራክተር ግን ከምንድን ነው የሚወጣው ሲባል ተዘርቶ በቅሎ ቡቃያ ሆኖ ከዛ አብቦ ፍሬ አፍርቶ ማለፍ ነው። ይህንን ፕሮሰስ ሰው መከተል ይከብደዋል። ሪል የፍቅር ሰው፣ ሪል የእግዚአብሔር ሰው፣ ሪል በክርስቶስ ፍቅር የሚመላለስ፣ ሪል በእግዚአብሔር ፍቅር የሚመላለስ ሰው ከሆነ ይሄ ነው። አሜን። ዛሬ እግዚአብሔር ሆይ በሉ፣ በጊፍት ሳልሆን በፍቅርህ እንድመላለስ ጥበብ ይብዛልኝ። እሺ ቀጥል። ድሆችንም ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ምንም ፍቅር ከሌለኝ ያለ የእርዳታ ድርጅቶች አሁን እኮ ሲጠና ሆሞሴክሹዋልን ለማስፋፋት ተብሎ የሚሰጥ እርዳታ አለ።
ጦርነትን ለማስፋፋት ተደርጓል። አሁን በዚህ ስም ግን የቻሪቲ ነው፣ የላቭ የሚመስል ነው፣ ውስጡ ግን መርዝ ነው። ቀጥል። ፍቅር ይታገሳል። ፍቅር ምንድነው? ላቭ ሎንግ ሰፍሪ ነው የሚለው እንግሊዘኛው። እንዲሁም ማትሮቲዩሚያ የሚል የግሪክ ቃል አለው። ማትሮቲዩሚያ ሎንግ ሰፍሪ። የፍቅር ሰዎች በምን ይታወቃሉ? የእግዚአብሔር ፍቅር ያለባቸው ሰዎች፣ በእርግጥ የእግዚአብሔርን ፍቅር ኤክሰርሳይዝ የሚያደርጉ ሰዎች ትዕግስተኞች ናቸው። ትዕግስት ማለት ምን እንደሆነ ታውቃላችሁ? በመከራ ውስጥ የማይቀየር መልካም አንደበት ማለት ነው። ሄሎ፣ እኔ ጋር ናችሁ? በመከራ ውስጥ የማይቀየር የማይለወጥ አንድ አይነት ቋንቋ ያለው ደግሞ እግዚአብሔርን መጠበቅ። ዕንባቆም ይሄንን ገልጦታል። እኔ ግን በመጠበቂያ ላይ እጠብቀዋለሁ። በለስ ባታፈራ በወይራ ፍሬ ባይገኝ እኔ ግን በመድኃኒቴ አምላክ ተስፋ አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደዋላ እግሮች ያበረታል። እስቲ በኢየሱስ ስም እኔ እጠብቃለሁ ብሉ። እውነተኛ የትዕግስት ሰዎች አንድ አይነት ባህሪ ያላቸው፣ ሩቅ ናቸው፣ አይነኩም። የፍቅር ሰዎች ትዕግስተኞች ናቸው፣ አይነኩም። እግዚአብሔር ሰለሞንን ልቡን እንደ ባህር ዳር አሸዋ አሰፋለት ይላል። ልቡን እንደ ባህር ዳር አሸዋ ምን ማለት ነው? ሪች ልታደርገው አይደለም፣ ስሜቱ ቅርብ አይደለም፣ ሰፊ ነው ይሄ ሰው። ዛሬ በጌታ በኢየሱስ ስም ይሄ የትዕግስት መንፈስ እናንተ ላይ ይምጣ። ታጋሽ ናቸው አፍቃሪዎች፣ ሪል የሆኑ የእግዚአብሔር ፍቅር ያለባቸው። እግዚአብሔር ቸር ነው፣ ምህረቱ ለዘላለም ነው። እስቲ እግዚአብሔር ቸር ነው በሉ። እንደው ባካችሁ እንደ እግዚአብሔር ሰራዊት እግዚአብሔር ቸር ነው በሉ። ምህረቱ ምንድነው? እግዚአብሔር ቸር ነው፣ ምህረቱ ለዘላለም። እግዚአብሔር አሁንም ይወደናል፣ አሁንም ምህረት ያደርግልናል። ያቺን በምንዝር የተያዘችን ሴት ድንጋይ ይዘው መጥተው ሊገሏት ሲመጡ አንድ ነገር አደረገ። ልጄ ሆይ አልፈርድብሽም፣ ኃጢአትን ደግመሽ አትስሪ። ዛሬ በኢየሱስ ስም የእግዚአብሔር የልባችሁን ስፋት እግዚአብሔር ያስፋላችሁ። አሜን በሉ። እሺ ቀጥል። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር ምን ያደርጋል? ከዛ ሉክ ቸርነትን ደግሞ ምን ያደርጋል? ፍቅር በሉ ቸርነትን ያደርጋል በሉ። ባይዘው የመንፈስ ፍሬ ከሚባሉት ውስጥ አንዱ ገላትያ 5:21 ላይ ያለው አንዱ ነገር ገላትያ 5 ያለው ሲተረተር ፍቅር ነው። ቸርነትን ያደርጋል። ባይዘው እውነተኛ የፍቅር ሰዎች ቸር ናቸው። ስቲንጂ አይደሉም፣ ገብጋቦች አይደሉም። ገብጋባነት ማለት ያያችሁትን ነገር ለኔ ማለት ነው። የኔ ነገር በህይወት ዘመኔ ከዛሬ ጀምሮ እኔ ለሰዎች ሰጪ ነኝ። ሪል ሰጪዎች በምን ታውቋቸዋላችሁ መሰለች? የፍቅር ሰዎች ናቸው። ሪል ሞቲቬሽኑ ላቭ ነው። ገንዘብ አይደለም። ባይዘው ገንዘብ ብቻ አይደለም የሚሰጡት፣ ጊዜያቸውን፣ ህይወታቸውን፣ ፍቅራቸውን፣ ሐሳባቸውን፣ ያላቸውን ነገር ሁሉ የሚሰጡ ሰዎች ላቨሮች ናቸው። በረባሶ ሂዶ ሰርቶ ቤት ሰርቶ ምናምን ራሱ ሀብታም ሆኖ ኮንጎ ጫማ እያደረገ ግን ፍቅር ጉድ ይሰራዋል። ፍቅር ጉድ ይሰራዋል ብሉ እስቲ። ልጁን ብራንድ ጫማ ያለብሳል፣ ብራንድ መኪና ይገዛል። ለሱ ግን ማድረግ ይከብደዋል። ያችሁ ሪል ላቨሮች ሰጪዎች ናቸው። እግዚአብሔር አንድያ ልጁን ምን አረገ? አሳልፎ ሰጠን ስለሚወደን። ኧረ በጌታ በኢየሱስ ፍቅር ሰጪ ነው በሉ። እውነተኛ አፍቃሪዎች ከሆናችሁ፣ እውነተኛ ከሆናችሁ ሁል ጊዜ የምትሰጡት አይጠፋም። እኔ የለኝም የምትሉት አይደለም። ትጸልያላችሁ። ጸሎት ፍቅር ነው።
ታርማላችሁ፣ ጸሎት ፍቅር ነው። ትታገሳላችሁ፣ ጸሎት ፍቅር ነው። እርስ በርሳችሁ በሰላም ትኖራላችሁ፣ ይሄ ፍቅር ነው። እሺ ቀጥል። ፍቅር አይቀናም። ፍቅር ምን አይልም? ቅናት የሰይጣን ባህሪ ነው። ቅናት እግዚአብሔራዊነት አይደለም። በሰዎች የምትቀኑ ሰዎች ካላችሁ ራሳችሁ ጋር ዲል ማድረግ አለባችሁ። እኔ አንዳንድ ጊዜ የሆኑ ሰዎች ላይ ልቀና ስል እይዘዋለሁ ራሴ። ለምንድን ነው የምትቀናው? ለምንድን ነው የምትቀናው? ያው አገልጋይ በአገልጋይ ነው የሚቀናው፣ ዘፋኝ በዘፋኝ ነው፣ ሙዚቀኛ በሙዚቀኛ ነው። ለምንድን ነው የምትቀናው? አንተ እግዚአብሔር የተሻለ ነገር ከሰጠው አንተ በእውነት መጠጋት አለብህ፣ አፕሪሺየት አለብህ ብላ ራሳችንን ገዝጸን ወደዛ ማድረግ አለብን። እውነት እሸት እስቲ ፍቅር በሉ። ምን አይልም? እሺ ቀጥል። ፍቅር አይመካም፣ አይታበይም። ፍቅር ምን አይልም? አሁን ብዙ ሰው ትምክት አለበት። ለዛ ነው መጽሐፍ ቅዱስ ረጂና ተረጁ ምን ይላል? ይወድቃል። ብዙ ሰው ትምክህትን ለምንድን ነው የሚያስበው? ትምክተኛ የሚሆነው ለምንድን ነው? ትምክት ባይዘዌ በእግዚአብሔር ውጭ የሆነ ትምክት አንድም ኢግኖራንትነት ነው። ከአንድ አለማወቅ ጀርባ ይላል ፓስተር ክሪስ ጨለማ አለ። ጨለማ ማለት ይህ የሚታየው ጨለማ ሳይሆን አለማወቅ ነው፣ ኢግኖራንትነት ነው። በአባቱ የሚመካ ሰው በ40 ዓመቱ በአባቱ የሚመካ ሰው እያለ አባቴ እኮ ምናምን የሚላለ በእናቱ በዘሩ በቤተሰቦቹ በስንቱ ድራማ ላይ ነው ያለችው የእንትና አጥንት የምትለው ነገር አለ። ያቺኛዋ ካራክተር የማን ነው ስሟ? የሆነች ካራክተር አለ የአያቴ አጥንት የምትለው አለ። የንጉስ ቤተሰብ ስለሆኑ ሰዎች በእግዚአብሔር በሰው የሚታመን መታመኛውም ሰው የሆነ ሰው ርጉም ነው። በእግዚአብሔር የሚታመን ግን የተባረከ ነው ይላል። እስቲ በእግዚአብሔር እታመናለሁ። በውበታችሁ፣ በዲግሪያችሁ፣ በዘመዶቻችሁ፣ በእናንተ ውስጥ ተመታመን ውስጥ ካላችሁ እመኑኝ እናንተ በፍቅር ውስጥም አይደላችሁም፣ በእግዚአብሔር ርቃችኋል። ይሄ ነገር ካለ ቶሎ ወደ ማስተዋል ገብቶ በእግዚአብሔር ማስተዋል አለብኝ። በእግዚአብሔር የሚታመን እንደማይናወጥ እንደ ጽዮን ተራራ ነው ይላል። በእግዚአብሔር የሚታመን ራሜን ብሉስ እንደማይናወጥ እንደምን እንደ ጽዮን። እስቲ በእግዚአብሔር እታመናለሁ ብሉ። እግዚአብሔር ከኔ ጋር አለ ብሉ። ብዙ ሰዎች ራሳቸውን ሀገራቸውን በብዙ መንገድ ፕራይድ አለ። ይሄ ፕራይድ በህይወታችሁ ላይ እናንተ ውስጥ ካለ ይሄ እግዚአብሔራዊነት አይደለም፣ አውጥተን መጣል አለብን። እሺ ቀጥል። ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም። እስቲ ፍቅር በሉ። ምንም አይለውን የማይገባውን። አሁን ብዙ ሰው የማይገባው ደረጃ ላይ ሂዶ ሲዘባረቅ ታዩታላችሁ። እኛ ክርስቲያኖች ነን። እኔ ክርስቲያን ነኝ በሉ። የማይገባኝን በሉ። ውጪ የእግዚአብሔር ቃል ያላላችሁን የእግዚአብሔር ቃል ያላሰመራችሁ ውስጥ መሄድ መጎዳት ነው። በፍቅርም እየተመላለሳችሁ አይደለም። እሺ ቀጥል። የራሱንም አይፈልግም፣ አይበሳጭም። የራሱንም አይፈልግም። አንዳንድ ሰዎች ደግሞ አሉ መተው ያረጉላችኋል። ለምሳሌ ምንጣፍ ሊያመጡ ይችላሉ። ምንጣፍ አምጥቼ ምና እንደዚህ የምታስቡ ከሆነ አታድርጉ። እንዲህ ሰጥቼ እንደዚህ በልቼ እንደዚህ አውጥቼ እንደዚህ አርጌ ሁሉ ዘመን አትበሉ። ይገርምሽ የሆነ ሰው ምንጣፍ አመጣልን። ከዛ በኋላ ምንጣፍ አምጥቼ እያለ ሁሉ ያስጨንቀኛል።
ፍቅር የራሱን አይፈልግም። ሄሎ እየሰማችሁኝ ነው? አንዳንድ ጊዜ መጽሐፍ ቅዱስ ሁሉን ነገር ኤክስፖዝ አድርጓል። ዳዊትን፣ ሰለሞንን ከድካማችን ልንማር ነው። እንዲህ አድርጌ ነው የሚል ሜንታሊቲ ካለን እኛ እየወደቅን ነው። አሜን በሉ። የምታደርጉት ስላላችሁ ነው። ሞቲቬሽናችሁ ላቭ ነው። ቢሃይንድ ያለው ነገር ላቭ ነው። የምታደርጉት ነገር አንኮንዲሽናሊ ከፍቅር አድርጉት። ይመለስልኛል ብላችሁ አታድርጉ። ይመለስልኛል እንዲህ አረጋለሁ ምናምን የሚሉ ሰው አታድርጉ። ለእግዚአብሔር ብላችሁ ስታደርጉ እዚህ ጋር ምንጭ ይከፈታል። ካልጠበቃችሁት ካላያችሁት ቦታ እግዚአብሔር በር ይከፍታል። እግዚአብሔር ሰው ያስነሳላችኋል። አንኮንዲሽናሊ ማለት ይሄ ነው። እሺ ቀጥል። አይበሳጭም፣ በደልንም አይቆጥርም። ዋይ ይሄ ቃል ደስ ይለኛል። አይበሳጭም በደልንም። አንድ ጊዜ የጆኒ ኦስተን አባት ሁል ጊዜ መጽሔት ገዝቶ ሲሄድ ሰውየው ፊቱን ያጠቆረ ነው፣ ይጠለዋል። እና አባቴ ለምንድን ነው ከዚህ ሰውዬ ጋዜጣ የምገዛው ፊቱን እየጣለበት ጧት ሲለው፣ አይ እኔ አለ የሱ ፊት አይደለም የኔን ደስታ የሚመራው፣ እኔ ውስጥ ያለው የእግዚአብሔር መንፈስ ነው የኔን ደስታ የሚመራኝ። ራሜን እኔ ፊቱን እያዞረብኝ አልመጣም የሚሉ ሰዎች አሉ። ሐሳብ ይዞ ምናምን ወደዛ ስትሄድ ሰላም እኮ አላለኝም የሚሉ ሰዎች አሉ። በደልን አይቆጥርም። ከዚህ በፊት አውርታችሁ ነው። ልጅቷ ደቡብ ኮሪያ ውስጥ ወንጌል የምትሰብክ ከአባቷ ጋር የ16 ዓመት ወጣት ናት። ስትሬት ላይ ወንጌል እየሰበኩ ፖሊሶች አገኟት። ሰሜን ኮሪያ ውስጥ የት ነው ያስገቧቸው? እስር ቤት። ከዛ 7 ጋርዶች ሌሊቱን እየተፈላረቁ ክብረ ንጽህናዋን ወሰዱት፣ ደፈሯት። ቀን በቀን እየመጡ ይደፍሯታል፣ ይሰድቧታል፣ ይረግጧታል። እኔ አንዳንድ ሰዎች ለራሴ የቤት ኪራይ የምናምን ተሸክሜ ቁጭ ብዬ ይደውላሉ። ሄሎ ፓስተር ደህና ነህ? አዎ ደህና ነኝ እግዚአብሔር ይመስገን። እኔ መሮኛል። የጥፍር መቆረጫ እንኳን ነው ያጣሁት። ይህ ምንድነው መሰሪያ? እግዚአብሔር እንደዚህ ነው ያሰቃየኛለሁ። የጥፍር መሰሪያ። እስቲ ይሁን በሉ እስቲ። እኔ እንዲያውም ከፈለገ እኔ አልመጣለትም ወደ ጌታ ምናምን የሚሉ ሰዎች አሉ። እግዚአብሔር እኮ እቺ ልጅ ወንጌል ልትሰራ ነው የወጣችው። ለማን? ለጌታ ኢየሱስ። ወንጌል ልትሰራ ከአባቷ ተለይታ ቀን በቀን እየተደፈረች ህይወቷ እየተበላሸ የእግዚአብሔር መንግስት ስለ እግዚአብሔር መንግስት ስል አይደለም፣ ለእግዚአብሔር መንግስት ብዬ ነው ምናምን አላለችም። ቆላሲያ ኤፌሶን ላይ ክርስቶስ ኢየሱስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ። ምን ያህል ኢየሱስ ይቅር አለኝ። አሜን። ምን ያህል ኢየሱስ ይቅር አለኝ። ኢየሱስ ይቅር ያለን እጅግ ብዙ ነው። አሜን። ባይዘው እኔ ይሄ ስለ ኢየሱስ ስለ እግዚአብሔር የሚወራበትን መዓዛና ጠረን ቸርች ውስጥ እያጣሁት ነው። ስለ ገንዘብ፣ ስለ ስም፣ ስለ ኩንትራት፣ ስለምታገቢው ባል ሲነገርሽ ደስ ይልሻል፣ ልልልልት ያልሽ። ይሄ እኮ ነው እውነቱ የኔት፣ ይሄ እኮ ነው የናንተ እውነት። ካልዛ ግን ኢት ሜክ ሴንስ የለውም። ሴሉ እንደወጣ ነርቭ ማለት ነው። ምንም ሰው የሚሰበሰበው እንደሄደ ቦታ ላይ ነው። ሂዱ ተሰብስቦ አጨብጭቦ ፀሐይ ተቀቅሎ አሜን አሜን ብሎ የሚወጣው። እግዚአብሔር መንፈስ ግን የሚፈልገው ይሄንን ነው። አሜን አትሉም ወይ?
የሶስት ሰው ታሪክ ሰምቶ ይወጣል። የአክስትሽ ስም ጉፋ ነው? አዎ። ቤታችሁ እንደዚህ ነው ተብሎ ፀሐይ ተቀጥቅጦ ይወጣል። በህይወቱ ምንም ነገር ግን ሊቀይርም ሊጨምርም አልቻለም። እግዚአብሔር ግን አስተምር ያለኝ ይሄንን ነው። አሜን ትላላችሁ? ሳይኖረኝ ቀርቶ አይደለም። እንደውም ሰሞኑን ፕሮፌቲክ ነገር በጣም እየጨመረ ነው ለኔ ሁሉ እስከሚገርመኝ። ግን የእግዚአብሔር መንፈስ ግን እየፈለገና እየነገረን ያለው ይሄ ነው። እቺ ልጅ ምን ሆናለች? ተነስታ አንተ ደፍረኸኛል ይቅር ብያለሁ፣ አንተ ደፍረኸኛል ይቅር ብያለሁ። ከእስር ቤት ስትወጣ ሁሉም አንገታቸውን ሰበሩ። አንዱ ግን ተጠራ። የኔ አላት። አዎ በእርግጥም ደፍሬሻለሁ። ያንቺ አምላክ ግን እውነተኛ የፍቅር አምላክ ነው። ያንቺ አምላክ ግን በደልን የማይቆጥር የፍቅር የምህረት አምላክ ነው። ኧረ አሜን። ፓወር ኦፍ ፎርጊቭነስ ላቭ። ብዙ ሰው ይቅር ብየዋለሁ ግን አረሳለትም ይላል። የቱፓክ ዘፈን ነው አይደል ድሮ ስንሰማ የነበረው። I forgive you but I don't forget you ይላል። ረስቻለሁ ግን አረሳልህም፣ ይቅር ብያለሁ ግን አረሳልህም። የዓለም ፍቅር ይሄ ነው። የዓለም ቋንቋ ይሄ ነው። do you think love በደልን እንደማይቆጥር? አንዳንድ ሰዎች እኔ ሞኝ መስላቸዋለሁ ወይ ሞኝ ሆነን ይመስላቸዋል። ሰዎች ታርቀው ሲታዩ ታረቁ እዚህ የሚሉ ሰዎች አሉ። ኖ ፍቅር ስለገባ ነው የምንታረቀው። ምህረት ስለገባ ነው የምንታረቀው። አቋም ስለሌለን አይደለም። እኔ አቋም ያለኝ ሰው ይመቸኛል ይላል። አቋም ማለት ከዚህ በኋላ አይንሽን አላይም ብለህ ጠልተህ ተጣልተህ መገዳደል ስትደርስ አቋም አለህ። ይቅርታ ተብለህ ምህረት ተዳራርገህ አንድ ላይ መሄድ ስትጀምር አቋም የለህም፣ ልፍስፍስ ነው ይለዋል። እኛ እንደውም ጠቢቦች ነን። የእግዚአብሔር የምህረት ቃል ገብቶናል። የእግዚአብሔር የፍቅር ቃል ገብቶናል። የሚመለስ ነው፣ ይቅር የሚል ሰው ነው፣ በደልን የማይቆጥር ሰው ነው፣ የፍቅር ሰው ነው፣ ጠቢብ ሰው ነው። ኧረ አሜን። ጅልነት አይደለም። እግዚአብሔር አንድ ጊዜ የሆነ ጥፋት አጠፋው። ጥፋቱን አልነግራችሁም፣ ብነግራችሁ ሄዳችሁ ስለምታወሩ አልነግራችሁም። እና በጣም ተጸጽቼ በእግዚአብሔር ፊት እየተንበርክኬ እየጸለይኩ ስጸልይ መንፈስ ቅዱስ አንድ ነገር ነገረኝ። የእግዚአብሔር ቃል ወንድምህ ቢበድልህ በቀን ስንት ጊዜ ይቅር በለው ይላል? ወንድምህ ቢበድልህ በቀን 70 ጊዜ 490 ጊዜ ወንድምህ ቢበድልህ ይቅር በለው። ይቅርታ ነው። ምስራቅ ከምዕራብ እንደርቅ የሚርቅ ሐሳቤን ኃጢአታችሁን እንዲሁ አርቃለሁ፣ ኃጢአታችሁን ደግሜ አላስበው። ሪል የይቅርታ ሰዎች ትናንትና ብለው የሚጎለጉሉታል። ወንድሜ በሉ ቢበድለኝ በቀን 70 ጊዜ 70። ስንቶቻችንን እስቲ በሰዎችን ይቅር ባለ ማለት ጴንጤ ደግሞ ትዝታው እንዳለ ይረግማል። ወንበር ይገለብጥና ነገሩ ይገልበጥ ይልሃል። አይደለም እንዴ? እግዚአብሔር ሆይ ገደል አስገባው እንዲያሳየው እያለ ይረግማል። ኢስ ክራዝማቲክ ዊች ክራፍት። እግዚአብሔር ይዋጋላችሁ። አሜን በሉሽ። እስቲ ይቅር በሉ። እስቲ ይቅር እላለሁ በሉሽ። ምህረት አደርጋለሁ በሉሽ። ያንን ምህረት እግዚአብሔር ካደረገ በኋላ ምን አለኝ? እኔ ጓደኛህን ወንድምህን በቀን 490 ጊዜ ይቅር ካልኩት እኔማ አንተን ምንኛ ለዘላለም ይቅር አልልህም። አሜን በሉሽ። እስቲ እግዚአብሔር መሐሪ ነው በሉ። እግዚአብሔር ፍቅር ይሄ ነው። ሰዎችን ይቅር ማለት ካለባችሁ ይሄ ነው። እግዚአብሔር
የእንደገና አምላክ ነው። ከእንደገና ቻንስ ይሰጣል፣ ከእንደገና ያስነሳል። የሳተው ይመለሳል፣ የወደቀው ይነሳል። አንዳንድ ሰዎች መተው ሊቀጠቅጡ ይሞክራሉ። በእግዚአብሔር ጫማ ማን አስቀመጠ? ያችሁ ፍቅር እስቲ በደልን አይቆጥርም ብሉ። ሁለት ባልና ሚስቶች አንዲት ልጅ ነበረቻቸው፣ ሚሽነሪ እጮኛ፣ ጌታን የምትወድ። ቦይፍሬንዷ ጋር ትጣላና አንድ ቀን ቦይፍሬንዷ በሽጉጥ ይገላታል። እናትየዋ እየተንሰቀሰቀች ልጄ እያለች እያለቀሰች ሳለ አሁን ልጅሽ እኔ ጋር ናት፣ አሁን ልጅሽ እኔ ጋር ናት፣ ልጅሽን እኔ ከዚህ በኋላ የምሰጥሽ ልጅሽን የገደላት የልጅሽ ቦይፍሬንድ ነው አላት። አይደብርም? ቅዱሳን አይደብርም? ይደብራል አይደል? በጣም ያናዳል አይደል? ሴትዮዋ እኮ እንዴት እንደምትበቀለው እያሰበች ባለችበት ሁኔታ ውስጥ ልጅሽ ነው ተሸከሚው፣ ወደጂው፣ እንደ ልጅሽ ተንከባከቢው ተባለች። this is the power of love። አሁን ብዙ ሰው በዚህ የፍቅር ልክ መመላለስ እንደሚችል አያውቅም። እግዚአብሔር በዚህ ልክ ነው እንድንመላለስ፣ በዚህ ማቹሪቲ ውስጥ ነው እንድንመላለስ የሚፈልገው። በዚህ ማቹሪቲ ውስጥ ካልተመላለሳችሁ ህይወትን ማሸነፍ አትችሉም። ለዓለም ጅሎች ልትባሉ ትችላላችሁ፣ ለሰዎች ሞኞች ልትባሉ ትችላላችሁ። እግዚአብሔር ግን ከናንተ ጋር ይሆናል። ጸሎታችሁ ይመለሳል። ብለሲንግ በእምነት የሚሰራ ፍቅር ነው የሚለው። ፌዝ ወርክስ ባይ ላቭ ነው። እምነት አለኝ የሚሉ ሰዎች ግን ፍቅር የሌላቸው ሰዎች ነው የብዙ ሰው እምነቱ ማይሰራው። አሁን በእኛ ዘመን ትንቢት ዘጭ ነው። እንዲያውም በጣም በረቀቀ ሁኔታ በዲፕ ፕሮፌሲ ሁኔታ መጥቷል። ተፈጸመ የሚባለው ግን የለም። ትንቢት የሚቀበለውም ትንቢት ተናጋሪውም ከፍቅር ወጥተዋል። እግዚአብሔር የሚሰራው በፍቅር ነው፣ በየዋህነት ነው፣ በገርነት ነው። ልበ ንጹሃን እግዚአብሔርን ያዩታል ይላል። ኧረ አሜን በሉስ። በየዋህነት የሚመላለሱ ሰዎች እግዚአብሔር ሁል ጊዜ ከነሱ ጋር ነው። ሳምሶንን ይዩት፣ ልቡ ንጹህ ነው። ዳዊትን ይዩት፣ ልቡ ንጹህ ነው። ሙሴን ይዩት፣ ልቡ ንጹህ ነው። አብርሃምን ይዩት፣ ልቡ ንጹህ ነው። ሐዋርያቶችን ያቸው ልባቸው ንጹህ ነው። ትልልቅ የእግዚአብሔር ሰዎች ይዋቸው ልባቸው ንጹህ ነው። ሳያጠፉ ቀርተው ነው። ሙሴ ነብሰ ገዳይ ነው። እግዚአብሔር ምህረት ለኔ ያለው በሉ። ፍቅር ይገባኛል በሉ። እቺ ልጅ ምን አደረጋት? ሰውየው ገደሏት። ከገደላት በኋላ አባት እናትየዋን ልጅሽ አርገሽ ተቀበያላት። እስር ቤት ሄደች። ከዛሬ ጀምረህ አንተ ልጄ ነህ። ልሰድበው እስር ቤት የልጆቻቸውን ገዳይ ያስጠሩና ውጭ ሀገር ላይ ይሰድቧቸዋል፣ ይረግሟቸዋል። ና ከዛሬ ጀምረህ አንተ ልጄ ነህ፣ እወድሃለሁ። አንድ ልጄ እንገልሃል። በህይወት ዘመኗ ልጄ በህይወት ዘመኗ ስትኖር አንድ መጽሐፍ ቅዱስ ነበራት። ይሄ መጽሐፍ ቅዱስ ያንተ ነው፣ ይሄንን አንብብ፣ ይሄንን ኑር። እየመጣች ታይቀዋለች፣ ትጸልይለታለች። ያ ሰው በእግዚአብሔር ፍቅር ተነካ፣ ምህረት አደረገ። ምህረት አደረገችው። ከ10 ዓመት በኋላ ተፈታ። አሁን በሱፐርናቹራል ቴሌቪዥን ሲድሮዝ የሚባለው ሰውዬ ውስጥ ነው ያየሁት። እናቴ ነው የሚላት። እንዴት እንደሚዋደዱ እስቲ ፍቅር በሉ። በደልን አይቆጥርም። እና ዛሬ እንጸልያለን። አይ ፊል ኢት። የእግዚአብሔር መንፈስ እየተቆጣጠራችሁ እንደሆነ፣ ነገሮቻችንን እየቀየረ እንደሆነ ይሰማኛል። እውነት ውሸት? ክብር ለኢየሱስ ይሁን። ከእውነት ጋር ደስ ይለዋል እንጂ ስለ አመጻ ደስ አይለውም። ከአመጻ ምን አይለው? ብዙ ሰው አመጽን እንደ ሐሪፍነት እየታየበት ያለ ዘመን ውስጥ ነው። ከአመጻ ጋር አይዞሽ፣ ከአመጻ ጋር ደስ አይለውም፣ አይተባበርም። ሪል ፍቅር ያላቸው ሰዎች ሪቢሊየን ማለት ነው አመጽ፣ ማመጽ። የመጀመሪያው የኃጢአት
ምንድነው? ሶርስ ከኤደን ገነት በፊት ሪቢሊየን ነው። ዓለም ከመፈጠሩ በፊት ሰይጣን ራሴን በልዑል እመሰላለሁ ብሎ እኔ በሚል ሐሳብ አመጸ። እኔ የሚል ነገር ካላችሁ ችግር ውስጥ ነው። ባለፈው ዛኛው ቸርች ላይ እና ፓስተር አልመጡምና አንተ ፕሮግራም ትመራለህ ሶፍቱን እስቲ ለቃቅመው ምናምን ስለው ዘማሪው ነው እኔ ማናገር ነገር አለ። እኔ ወንበር ልጠርግም አልችልም፣ ቤቱንም ላጸዳ አልችልም፣ እኔ መዘመር ብቻ ነው አለ። ወደ ፕሮግራም ልገባ ነው ብው አልኩኝ። ፍቅር አይናደድም ግን ተናደድኩኝ። ለምንድን ነው ሳስብ አያችሁ ይሄ ልጅ ኢጎ አልሞተም። ማንም ዝቅ የሚል ከፍ ይላል። ራሜን። ሁለተኛ ቤተክርስቲያን ውስጥ በጎ ህሊና ይፈልጋል። እስቲ በጎ ህሊና አልባሉስ ድምጽ እኮ የለው በአስተያየቷ ተጋጨን። በጎ ህሊና ካለ እንደ ተናዳ ይሆናል። አይ ሰላም እንዴት ነሽ? ቅድም ግን የሆነ ተኮሳትረሽ ነበር ያየሽኝ። ምን አርጊሽ ነው? ካጠፋው ይቅርታ። አለቀ። ራሜን በሉ እስቲ። መልካምን በምን ማሸነፍ? ክፉን በመልካም ማሸነፍ። ቀጥል። እሺ ሁሉን ይታገሳል፣ ሁሉን ያምናል። ሁሉ ምን ይላረጋል? እስቲ ይታገሳለሁ ብሉ። ፍቅር ይታገሳል በሉ። ይታገሳል። ፍቅር የሚታገስ ነው። እኔ አሁን ብዙ ሰው ስሜቱ ቅርብ እዚህ ነው። ምን ያህል ጊዜ ታግሰሃል ብትለው ብዙ አይታገስም። ፍቅር ይታገሳል። ሁሉ ምን ያደርጋል ደግሞ? ያምናል። አፍቃሪዎች ሪል አማኞች ናቸው። ናርሲሲስት የሚባል ሳይኮ ዲስኦርደር አለ። ሰሞኑን ቲክቶክ ላይ ሰው ሁሉ ስለ ናርሲሲስት ነው የሚለቀቀው። ናርሲሲስት ብዙ አይነት ሳይኮ ዲስኦርደር እኮ አለ። ናርሲሲስት አንደኛው ባህሪ ኮንትሮሊንግ ስፒሪት ነው ያለባቸው። ስልክህን ገብተው ይጎረጉሩታል። ከማን ጋር ተጻጽፏል፣ ከማን ጋር ከምናምን ተብለ ይያዛል። ስልክ ይጠለፋል። ሪከርድ የሚያደርጉ ሰዎች አሉ። ስልክ ሲያወራ ሄሎ ደህና ዋልክ ከዛ ተጣላ ሪከርድ እኮ አለኝ የሚሉ ሰዎች አሉ። ተደብቀው ምንም ያደርጉ ሰዎች አሉ። ሪከርድ የሚያደርጉ አሉ። ፎቶ የሚያነሱ አሉ። ምግብ ቤት ስገባ ፎቶ የሚያነሱ ሃሌሉያ ይላሉ። ደግሞ ኖ እስቲ ፍቅር በሉ። በደልን አይቆጥርም። ፍቅር በሉ። ማሪ ነው በሉ። ራሜን። ፍቅር ሁሉን ያምናል። እስቲ ፍቅር ሁሉን ያምናል በሉ። ባይዘው እኔ በህይወት ዘመኔ ሰዎችን ስልኬን ሪኮርድ አላደርገው። ተንኮል ነገ ሰው ያደርግብኛል ብዬ ፋይት አላደርግም። ኤቪደንስም አላስቀምጥም። ግን አንድ ቀንም ተሸንፌ አላቅም። ራሜን። የሞኛ አምላክ ብላለች የሆነ ሴትዮ ብልጥ ነው። ራሜን። እግዚአብሔር ይዋጋላችኋል። ያጠቋችሁ በመጡ ሰዎች እግዚአብሔር ነገሩን ለመልካም ይገለብጠዋል። ራሜን። እግዚአብሔር ፊት እግዚአብሔር ጠበቃ ይሁንላችሁ። እግዚአብሔር ይዋጋላችሁ። ለእግዚአብሔር አሳልፋችሁ ስጡ።